اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم. ودنا يتكبراتشو يا سنة تبي تملكاتشاتشن عندما قوياتشون إنه بسنة تبي تزجاجو ودنا أنت مدرسو يا رمضان مشتوش برنامجاتشن كهونو ساعة جمل ودنا أنت መድረሱን ይቀጥላል። እንግዲህ ሱብሃንአላህ በጣም ብዙ ኸይራትን ብዙ በረከትን ያዘለው የሆነው ይህ ታላቁ ወር በሚያጋምስበት ሰዓት የመጀመሪያው ከዚህ በፊት ያሳለፍናቸው ወይንም ያሳለፋችኋቸው ቀናቶች ምንን ይመስሉ ነበር? በምን ሐል ላይ ነበር? ከዚህ በኋላስ የቀሩትን ቀናቶች በምን መልኩ ያለፈን ነገር ካለ ይሄን ነገር አድርጌው በሆነ ብለን የምናስበው ነገር የቀረ ነገር ያው ኸይር ስራ መቼም አይጠገብም። ሙስሊም ሙእሚን ኸይርን ከማድረግ አይሰለችም ያው ጀነትን እስከሚያገኝ ድረስ ተብሏልና እንዴት አስበናል ሁላችንም ረመዳን መጨረሻችንን በምን መልኩ ኢንሻአላሁ ተዓላ በቁርአንም በማختም የተለያዩ ኸይራቶችን በማብዛት እንደሚሆን ባለሙሉ ተስፋዎች ነን። እኛም ደግሞ እንግዲህ ወደ ጀመርነው ርዕሳችን የምንመለስ ይሆናል። በቅድሚያ እንግዶችን መሸይኾቹን እንኳን በሰላም መጣችሁ ለማለት ወዳለሁ። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። ባረከላሁ ፊኩም። አሚን አሚን ወፊኩም። ያው እንግዲህ በዚህ በወርሃ ረመዳን ከባለፈው ረመዳን ጀምሮ የዓሸረቱል ሙበሸሪና ቢልጀና በአንድ መድረክ በአንድ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም የጀነት ናችሁ ብለው ስላበሰሯቸው 10 ታላላቅ ሱሐበቶች ገድልና የህይወት ታሪክ እያወራን ወደ መጨረሻዎቹ አካባቢ ደርሰናል። እንግዲህ ወደ ሰዒድ ኢብኑ ዘይድ ረዲየላሁ ዐንሁ የእርሳቸውን ግለ ታሪክ ኢንሻአላሁ ተዓላ በዛሬው ክፍላችን የምናይ ነው የሚሆነው። ተፈضሉ ሼኽ። ባረከላሁ ፊኩም። ኢንሻአላህ ያው بذكر الصالحين تنزل الرحمات والبركات نو الله تعالى ያው በነሱ በረካም የሚጠቀሙ ባሪያዎች ያደርገን። አልሐምዱሊላህ ወሰላቱ ወሰላሙ على رسول الله صلى الله عليه وسلم. أما بعد الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه. قديه الله تبارك وتعالى نياتنا يا مارني يا الله يا درقلن صوماتنا الله يقبلن መልካም ስራዎቻችንን አላሁ ተባረከ ወተዓላ ይቀበለን። ያው ከዚህ በፊት ዓሸረተል ሙበሸሪኖችን ያው ስምንቶቹን አይተናቸዋል። አሁን የቀሩን ሁለቱ ብቻ ናቸውና ረዲየላሁ ተዓላ ዐንሁማ ከሁለቱ ደግሞ ያው በዛሬ እንትናችን የምናያቸው سعيد بن زيد مجاب الدعوة ناتشونا رضي الله تعالى عنه. سعيد بن زيد مالت أبو الأعور سعيد بن زيد بن عمر بن نفيل بن عبد العزى بن رياح بن قرط بن رزاح بن عدي بن كعب بن لؤي كعب بن لؤي بن غالب كذبها لا كرسول الله قارا عليه الصلاة والسلام يعني يميقنا نيوبت يزر حرقات شونو القرشي العدوي رضي الله تعالى عنه أحد العشرة المبشرين بالجنة ناتشو جنة تتمسكر اللاتشو تأثروتشو لكن زيتش قارا يعني لا تملكاتو تشاتشنم انتن يعني بيانا ديهون عشرة المبشرين بالجنة سيبال انني بتشاناتشو جنة يتمسكر اللاتشو مال
እነኚህ ብቻ ናቸው ጀነት የተመሰከረላቸው በነብዩ አለይሂ ሰላቱ ወሰላም አንደበት ማለት አይደለም። ኢነማ እነኚህ በአንድ ጊዜ የተባሉ ስለሆኑ ነው ዓሸረት አልሙበሸሪነ ቢልጀና ያልናቸው። ወኢላ ከነሱ ውጭም ዓኢሸቱ ረዲየላሁ ዐንሃ፣ ኸዲጀቱ ረዲየላሁ ዐንሃ፣ ሌሎችም አሉ እነ ዐማር፣ እነ ቢላል ረዲየላሁ ዐንሁማ፣ እነ ዑካሻ አሉ። አላሁ ተባረከ ወተዓላ ጀነት እንዳላቸው በነቢዩ ዓለይሂ ሰላቱ ወሰላም አንደበት የተመሰከረላቸው። ነቢዩ ዓለይሂ ሰላቱ ወሰላም ያ ኸዲጀቱ ኢነላሃ ዩበሽሩኪ ቢበይቲን ፊል ጀና አሏቸው። ኢላ ገይሪ ዛሊክ ዘውጃቱ ነቢይ ዓለይሂ ሰላቱ ወሰላም ኩሉሁና ሁሎቻቸውም የነቢዩ ዓለይሂ ሰላቱ ወሰላም ሚስቶች ከዛሊከ። ላኪን እነኚህ ዓሸረት አልሙበሸሪነ ቢልጀና ስንላቸው በአንድ ቦታ ነቢዩ ዓለይሂ ሰላቱ ወሰላም አቡበክርን ፊልጀና፣ ዑመሩ ፊልጀና፣ ዑስማኑ ፊልጀና፣ ዓልዩ ፊልጀና እንደዚህ ብለው የጠቀሷቸው ናቸውና ከነሱ ያው ወደ ዘጠነኛው ያኒ በመጥቀሳችን ወደ ተርቲብ ዘጠነኛው መተናል። ዘጠነኛ ላይ አቡል አዕወር ሰዒድ ብኑ ዘይድ ናቸው ረዲየላሁ ተዓላ ዐንሁ። ሱብሓነላህ እኚህ ሰሓቢይ ረዲየላሁ ዐንሁ ሚነ ሳቢቂን አልአወሊን ናቸው። ያኒ መጀመሪያ ወደ ዲን አልኢስላም ተገቡት መሃል አንዱ ነበሩ። ሐታ ነቢያችን ዓለይሂ ሰላቱ ወሰላም ቀብለ አን የድኹለ ዳር አልአርቀም ብኑ አርቀም ቤት ከመግባታቸው በፊት ነበረ ሰዒድ ብኑ ዘይድ ረዲየላሁ ተዓላ ዐንሁ እሳቸውም ሚስታቸውም ማለት ነው ፋጢመቱ ቢንቱል ኸጣብ ያጎቷ ልጅ ናቸው። ሁለታቸውም ገና ከማለዳው ነበረ ወደ ዲን አልኢስላም ያመሩትና ሚነ ሳቢቂን አልአወሊን ከመጀመሪያዎቹ አንዱ ነበሩ ረዲየላሁ ተዓላ ዐንሁ። ረዲየላሁ ዐንሁ ሰይዱና ሰዒድ ለየት የሚያደርጋቸው ደግሞ ከሌሎቹ የአባታቸው ጉዳይ ነው። አባታቸው ዘይድ ብኑ ዐምር ይባላሉ። እንደሚታወቀው ነቢያችን ዓለይሂ ሰላቱ ወሰላም ነቢይነት ሹመት ሲሰጡ በምድር ላይ ከሰው ልጆች አንድ ሙእሚን አልነበረም። በምድር ከሚኖሩት የሰው ልጅ አንድ ሙእሚን አልነበረም። እንዲያውም ዑለማዎች ምን ይላሉ? ነቢዩ ዓለይሂ ሰላቱ ወሰላም ነቢይነትን ከመሰጠታቸው ከ5 ዓመት በፊት ሁሉም በነቢዩላህ ኢብራሂም ዓለይሂ ሰላም መንገድ ይከተሉ የነበሩ ሰዎች ሁሉ ሞተዋል ይላሉ። እናሳቸው ሲላኩ ነቢይነትን ሹመት ሲሰጡ በምድር ላይ ሰው ሙእሚን የሚባል ሰው አልነበረም አሉና የመጨረሻው በነቢዩላህ ኢብራሂም ዓለይሂ ሰላም መንገድ የነበረ ሰው የሰይዱና ሰዒድ አባት ዘይድ ብኑ ዐምር ነው ይላሉ። እና በነቢዩላህ ኢብራሂም መንገድ ላይ ነበር አባታቸው። በነቢዩላህ ኢብራሂም ሸሪዓ ሐራም የሆኑ ነገራቶችን በሙሉ አይቀርቡም ነበረ። ምሳሌ ከአላህ ስም ውጭ ባለ ነገር የታረደን ነገር አይበሉም፣ ኸምርን አይጠጡም። ልጆች ሴት ህፃናት ሲገደሉ ሲያይ በህይወታቸው ሲቀበሩ እየሄዱ ይከለክሉ ነበር። መከልከል ብቻ አይደለም እኔ ያሳድጋቸዋለሁ ተዋቸው እያሉ ብዙ ሴቶችን አድነዋል። ብዙ ህፃናትን እያዳኑ እሳቸው ነፈቃ እየሰጡ ያሳድጓቸውና የሆነ ደረጃ ላይ ከደረሱላቸው በኋላ ደግሞ እነዛ ህፃናትን ዞረው ለወላጆቻቸው እየመለሱ ከፈለጋቸው ይሄው ልመልስላችሁ፣ ከፈለጋችሁ ደግሞ አሁን ምን ያሳድጋቸዋለሁ እያሉ በጣም ብዙ ሴቶችን አድነዋል። እንደዚህ አይነት መጥፎ የሆኑ ባህሪያቶችን የተጠበቁ ነበሩ። በተጨማሪ ደግሞ ነቢያችን ዓለይሂ ሰላቱ ወሰላም ጋር አንዴ ተገናኝተው ነበር ይላሉ የታሪክ ዑለማዎች። አባታቸው ዘይድ ማለት ነው ገና ነቢዩ ዓለይሂ ሰላቱ ወሰላም ነቢይነት ሳይሰጡ በፊትና አንድ ማዕድ ላይ ቀረበላቸው ምግብ ይላሉ። ያ የቀረበው ምግብ ስጋ ነበረ፣ ግን የታረደው ያው የጣዖታቸውን ስም በመጥቀስ ነው የሚያርዱት። ላትና ዑዛ የመሳሰሉትን ሙሽሪኮቹ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ነቢይነት አልተሰጣቸውም ነበረ በሰዓቱ። የአላህን ስም አይጠቅሱም፣ ዝም ብለው ነው የሚያርዱት። እና እሳቸው ምን ብለው ተናግረው ነበረ? ዘይድ ማለት ነው የሰዒድ አባት፣ እኔ ጣዖቶቻችሁን እየጠቀሳችሁ ያረዳችሁትን እኔ አልበላም፣
ይህችን እንስሳ ትመለከቱም እንዴ አላሁ ተዓላ ኸልቋት አላሁ ተዓላ ረዝቋት ከሱ ውጭ ያለን ነገር ከሱ ውጭ ያለ ከአላህ ውጭ ያለን ነገር እየጠቀሳችሁ የምታርዱ ይህን ነገር እኔ አልመገብም ብለው አልተመገቡም ነበር። ነቢዩም ዓለይሂ ሰላቱ ወሰላም አልበሉም ነበር በሰዓቱና ከዛም በኋላ 5 ዓመት ሲቀራቸው ነቢዩ ዓለይሂ ሰላቱ ወሰላም ነቢይ ሊሆኑ አረፉ። በሳቸውም ላይ የተለያዩ ሻዒሮች ተናግረዋል። ከነዛ ውስጥ የወረቃ ኢብኑ ነውፈል አንዱ ይገኝበታልና በጣም በኹሉቅ ነበረ ያሳደጓቸው ልጃቸውን ሰዒድን ማለት ነውና የእሳቸውም ተጽዕኖ ነው እሳቸው ልጅ ከሆኑ በኋላ ቶሎ ወደ ሐቅ እንዲመጡ ያደረጋቸውና ነቢዩም ዓለይሂ ሰላቱ ወሰላም መስክረውላቸዋል በኢማን እንደሞቱ ዘይድን ምን ብለዋቸዋል? እሱ እኮ የውመል ቂያማ ኡማህ ብቻውን እንደ ኡማ ሆኖ ነው የሚቀሰቀስ ብለውላቸዋል አባታቸውን። እና የሰይዱና ሰዒድ አባት ይህ ነው ታሪካቸው። እሳቸውን ታዲያ ነቢዩ ዓለይሂ ሰላቱ ወሰላም ነቢይነት ከመሰጠታቸው ከ10 ምናምን ዓመታት በፊት ነበር የወለዷቸው ማለት ነው። እና ወደ ዲን አልኢስላም ሲገቡ ሰይዱና ሰዒድ በ10ዎቹ እድሜ ውስጥ ነበሩ። እሳቸውም ልክ እንደ አባታቸው ያው አይበሉም ነበረ ሙሽሪኮች የጣውቶቻቸውን ስም የጠሩበትን አይመገቡም ነበር። አባታቸውም ያው አሁን ያላችሁትን ፊ ጠበቃት ኢብኒ ሰዕድ ላይ بالاسناد عن موسى بن عقبة ምንድነው የሚሉት? سمعت سالما أبا النصر يحدث أن زيدا زيد والد سعيد رضي الله عنه كان يعيب على قريش ذبائحهم قريشوች የሚያርዱትን አይብ አድርገው ነበረ يعني نور አድርገውት ነበር እንትን የሚያደርጉት ثم كان يقول الشاة خلقها الله وأنزل من السماء ماء وأنبت لها الأرض ثم يذبحونها على غير اسم الله يعني إنكارا شديدا አይበሉም ነበረ እና ልጃቸውም ልክ እንደዛው እንደ አባታቸው ማለት ነው رضي الله عنه سعيد بن زيد ይሄንን ከሚጸየፉ ሰዎች መሃል ነበሩ። ናም እንዳላችሁት እንግዲህ ያው አቅላቸውን ወይንም አእምሮአቸውን በስነ ስርዓት ያሰሩ ነበር። ያው በዛ ሰዓት እንደዚህ አይነት ነገሮችን ሙሉ በሙሉ በሚባልበት ደረጃ እንግዲህ አብዛኛው ማህበረሰብ በሽርክና በተለያዩ ዲን አልእስላም በሚያወግዛቸው አላስፈላጊ ነገሮች የተዘፈቁበትና በዛ የተጠቁበት ሁኔታ ነበርና እነዚህም የታላቁ ሱሐቢ የሰዒድ አባት ዘይድ አንዴ ወደ ሻም በሚሄዱበት ጊዜ በሰዓቱ እዛ አካባቢ ያው ራሂቦች ወይንም ባህታዊ እንደምንላቸው ነበሩና እርሱን በሚያገኙበት ሰዓት እንደው የነቢዩላህ ኢብራሂም አለይሂ ሰላም መንገድ ስትከጅል ወይንም ያንተ ሐቁን ለመፈለግ ስትማትር አይሃለው ነገር ግን በአንተ ባለህበት ወይንም በመካ ሀገር አንድ እውነተኛ ነብይ ይመጣል። ያም ነብይ ደግሞ በጣም ቸር የሆነ ከፍጥሯን በአጠቃላይ ቸር የሆነ ነብይ ይመጣልና ያው እሱን ተከታተል ትክክለኛው እምነት ዲን አልእስላም ነው በማለት እንግዲህ እንዳመለከቷቸው ዑለማዎች ታሪካቸው ላይ ያስቀምጣሉና ይሄን ያክል በዚህ ደረጃ በዛ ሰዓት ትክክለኛውን ሐቁን ለመፈለግ ያደረጉበት የሄዱበት ርቀት በጣም አጅብ የሚያሰኝ ነው። እሳቸውን የመሳሰሉ ትንንሽ ጥቂት ሱሐበቶችም አሉ የሱሐባነትን እድል ያገኙም አሉና እንደኛ አይነት ሰዎች ያው ታሪካቸውን ሲሰማ በጣም ደስ የሚል ነገር አለው በውስጡ። የነዚህ ታዲያ ሐቅን ይፈልጉ የነበሩ ሰዎች አሰሩ ሐቅን የመፈለጋቸው አሰር በልጆቻቸውም ላይ ይታያል። እንግዲህ ዘይድ ገና ዲን አልኢስላም ነብዩ አለይሂ ሰላቱ ወሰላም ለሰዎች ማስተማር ሳይጀምሩ በፊት በነቢዩላህ ኢብራሂም ዲን ሆነው መጥፎ ነገራቶችን መጠበቃቸው ልጆቻቸውንም በዛ መልኩ ማሳደጋቸው እንግዲህ ሰዒድን የመሰሉ ታላቅ ሱሐቢይን አፈርተዋል ማለት ነው። ከአስሮቹ በጀነት ከመተመሰከረላቸውና ምርጥ ከሚባሉ ሱሐባዎች ውስጥ ሊመደቡ ችለዋል ሰይዱና ሰዒድ። እሳቸውም ለሌላውም ሰበብ እንዲሆኑ አላህ አድርጓቸዋል። እሳቸውና ሚስታቸው ሰይደቱና ፋጢማ ቢንቱል ኸጣብ ረዲየላሁ ዐንሃ የሰይዱና ዑመር ኢብኑል ኸጣብ እህት ናቸው። የሰይዱና ሰዒድ ባለቤት ማለት ነውና አንድ ላይ ነው የሰለሙት ባልና ሚስት። ከዛም በኋላ ደግሞ ለታላቁ ሱሐቢይ
ከነቢዩ ዓለይሂ ሰላቱ ወሰላም እና ከአቡበክር ረዲየላሁ ዐንሁ ቀጥለው የዚህ ኡመት በላጭ የሆኑት ሰይዱና ዑመር ኢብኑ አልኸጣብ ለመስለማቸውም ሰበብ አላህ አድርጓቸዋል እና የመስለማቸውም ሰበብ አንዱ እሳቸው ናቸው፣ ሰይዱና ሰዒድ ኢብኑ ዘይድ ማለት ነው። አው ከሚስታቸው ጋራ ሚስታቸው ማለት ያው በአንድ በኩል ያጎታቸው ልጅም ነች የዑመር ኢብኑ አልኸጣብ ረዲየላሁ ተዓላ ዐንሁ እህት ማለት ነው። ፋጢመቱ ቢንቱ አልኸጣብ እሷም ሚነ ሳቢቃት ነች። ያው መጀመሪያ ከሰለሙት መሃል አንዷ ነች። በጣም በሚገርም አይነት ሁኔታ ያኒ ፈጣናዋ ራሱ በጣም እንትን ነበረና መጀመሪያ አካባቢ ረሱሉላህ ዓለይሂ ሰላቱ ወሰላም በተላኩ ገና በጅምሩ ማለት ነው ሰይዱና አቡበከር ወጥተው መስጂድ ላይ ዳዕዋ ባደረጉበት ሰዓት ደብድበዋቸው ነበረና ያኔ ሲደበደቡ ራሱ ራሳቸውን እስኪስቱ ድረስ ሆነው ነበረ ረዲየላሁ ተዓላ ዐንሁ እና አንስቷቸው እናታቸው ጋር ቤት ወስዷቸው ነበረና ልክ ሲነሱ ሰይዱና አቡበከር እናታቸውን ኡመል ኸይርን ምን አሏት? ረሱላላህ እንዴት ናቸው? አይ አንተ ምግብ ቅመስ ብላ ጠጣ እስቲ ውሃ ተደብድበሃል እንደዚህ ሆነሃል። አይ እሳቸው እንዴት እንደሆኑ ወይንም የእሳቸውን ሁኔታ እስካውቅ ድረስ ምንም አልቀምስም ብለው ሲሉ ምንድን ነበር ያሉት? ያኒ ሰይዱና አቡበከር እናቴ ሂጂና ፋጢመቱ ቢንቱል ኸጣብን ሂጂና ጠይቅያት ስለ ነቢዩ ዓለይሂ ሰላቱ ወሰላም። እንግዲህ ወደ ፋጢማ የአቡበከር እናት ሄደው ልጄ እየጠየቀሽ ነው አቡበከር ሙሐመድ እንዴት ነው እያለ ነውና ብላ ስትጠይቃት ሱብሓነላህ ተመልከቱ ፈጣናዋን። አሃ ልጄ ያኔ አልሰለመችም ነበረ የአቡበከር እናት ማለት ነው ረዲየላሁ ዐንሃ። ላኪን በዛው ቀን ነበር የሰለመችው። ልጄ ተደበደበና ረሱሉላህ ምንም አልሆኑም እሳቸው ወዳሉበት አመላክታለሁ እንዳትል የሚል ሰግታ ምንድን ነው ያለቻቸው? አይ ከወደድሽ ከፈለግሽ እኔ ሄጄ አቡበከር ልጅሽን አይቼው እኔ ልጠይቀውና ስለ ነቢዩ እኔ ልንገረው ብላ ነበረ። በዛ አይነት ሁኔታ ነው እሺ መርሐባ ብላ ቤት ወሰደቻትና እዛው ቤት አቡበከርንም አይታ ጠይቃ ሱብሓነላህ መቆጨቷንም ማዘናንም ለአቡበከር ነግራ ከዛ በኋላ ዳሩል አርቀም ላይ እንዳሉ ነቢዩ ምንም እንዳልሆኑ እሳቸው ሰላም እንደሆኑ ሁላ በዚህ አይነት ሁኔታ ነግራ ነበረ ፋጢመቱ ቢንቱል ኸጣብ ረዲየላሁ ዐንሃ። ሰይዱና ዑመር ረዲየላሁ ዐንሁ ወንድሟ መስለማቸውም ያው በታሪክ ዑለማዎችም እንዳስቀመጡልን ነቢዩን እገላለሁ ብለው ነበር የወጡትኝ ዑመር በዛ ቀን እና መንገድ እየሄዱ ሳለ አንዱ ምንድን ነው ወዴት እየሄድክ ነው? የት ነው የምትሄደው ዑመር ሲላቸው ሙሐመድን ልገለው ነው። አይ ሙሐመድ ትላለህ አንተ ቤትህ ገብቶልሃል እህትህና አማችህ ራሱ የእህትህ ባለቤት ማለት ነው ወደሱ ሃይማኖት እንዳውም እነሱ በሚሉት ያው እንደሱ አባባላቸው ሰበውታ ያኒ አንድ ሰው ወደ እስልምና ሲገባ ሰበውታ ያኒ አንድ ሰው ሲከፍር ከፍረሃል ወይንም ከፍሯል እንዲህ ብለን እንደምንለው እነኛ ሙሽሪኮች ወደ እስልምና የገባውን ሰበውታ ያኒ እንደዚህ ሆነሃል በነሱ አገላለጻቸው ከነሱ መንገድ ውጭ ሆነሃል ማለት ነው። እና ይሄው እንደዚህ ነው ወንድ እህትህና የእህትህ ባለቤት በዛው ወዴት ሄዱ? ወደ ሰዒድ ብኑ ዘይድ እና ወደ ፋጢመቱ ቢንቱል ኸጣብ። ሱብሓነላህ በዛ አይነት ሁኔታ ያኒ ቂሳውን በዑመር ታሪክ ላይ አድርገነው ነበረ ከዚህ በፊት። አላ ኩሊ ሓል ግን በዚህ አይነት ሁኔታ ነበረ ለሂዳያቸው ምክንያት ሆነውላቸው ወደ ዳረል አርቀም ሄደው እስልምናን የተቀበሉትኝ ሰይዱና ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ። ስለዚህ ያጎታቸው ልጅም ናቸው የእህታቸው ባለቤትም ናቸው። ያኒ ዝምድናው በሁለቱም በኩል
የተሳሰረ ነበረ። ረዲየላሁ ዐንሁማ ሰዒድም ዑመርም ሁለቱም ያው 10 ጀነት ተመሰከረላቸው መሃል አንዱ ናቸው። ረዲየላሁ ዐንሁማ ረዲየላሁ ዐንሁማ። ያው እንግዲህ የሱሐበቶች ነገር ሼኽ በጣም ግርም ይላል። አንዳንዴ ቆም ብለን ስናስበውም የሚደንቅ ነገር ነው። አላሁ ተባረከ ወተዓላ እንግዲህ ይህንን የሐቁን መንገድ ከነቢዩ ዓለይሂ ሰላቱ ወሰላም ከሳቸው ይዘው እንግዲህ ለእኛ እንዲያስተላልፉ ዋና ትልቅ መሸጋገሪያ ድልድይ የሆኑት እንግዲህ እነኚህ ታላላቅ ሱሐበቶች ናቸው። ከዚህ በፊት ደግሞ እንደጠቀስነው በተለይ አሳቢቁን አልአወሉን በመጀመሪያ ከነቢዩ ዓለይሂ ሰላቱ ወሰላም ጋር በጣም ከባባድ የሚባሉ ጊዜያትን ያሳለፉ ከሳቸው ጋር በጣም እንግዲህ ብዙ ውጣ ውረዶችን አብሮ የወጡ የወረዱ የቆሰሉ የተመቱ እንግዲህ ሸሂድ የሆኑም አሉና ለዲን እስላም ያበረከቱት አበርክቶ እንዲሁ በመጅሊስ ተነግሮን ብቻ የሚያልቅም አይደለም። ነገር ግን እንዲሁ ደግሞ ያው ቢያንስ ሁሉንም እንኳን መናገር ባንችል የተወሰነው መናገሩ አህሰንና እኛም ራሳችንን ለመገምገም የሚሆን ነው። እንግዲህ እኒህ ሰዒድ ኢብኑ ዘይድ ረዲየላሁ ዐንሁ አላሁ ተባረከ ወተዓላ ትልቅ ነገር ከሰጣቸው ነገር መካከል የዱዓ ቅቡልነት አለ። እሱ ደግሞ ራሱን የቻለ ነውና ወደ ኋላ እናዘግየውና ወደ መጀመሪያው ወደ መስዋዕትነቱ ወደ ተከፈለው ዋጋ ያው ሂጅራም ካደረጉት ሱሐበቶች መካከል ናቸውና እሱኛውን የህይወት ክፍላቸውን አይተን ወደዛኛው ኢንሻአላህ እንመለሳለን። ያው ሰይዱና ሰዒድ ኢብን ዘይድ ረዲየላሁ ዐንሁ ወደ ሐበሻ የተደረገውን ሂጅራ አላደረጉም። ምክንያቱም ሚን አሽራፊ ቁረይሽ ነበሩ፣ ከተከበሩ የቁረይሽ ባላባቶች ከሚባሉት ውስጥ ስለነበሩ ضعيف የሆኑ ሱሐባዎች የሚያገኛቸውን አይነት አዛ እሳቸውን ያን ያክል አላገኛቸውም። የሚዳፈራቸውም ብዙም አልነበረምና በዛ ምክንያት ወደ ሐበሻ ጉዞ አላደረጉም። ላኪን ወደ መዲና የተደረገውን ጉዞ ግን መጀመሪያ ካደረጉት ሱሐባዎች ውስጥ ናቸው። እንዲያውም አንዳንድ የታሪክ ዑለማዎች የሚናገሩት ሰይዱና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በግልጽ ይዘዋቸው ከሄዷቸው ሰዎች ውስጥ አንዱ ናቸው ይላሉ። እንግዲህ እንደምናውቀው የሰይዱና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ታሪክ ላይ ጠቅሰነዋል። እናቱ ልጅ አልባ እንድትሆን የሚፈልግ፣ ሚስቱ ባል አልባ እንድትሆን የሚፈልግ፣ ልጆቹ የቲሞች ሆነው እንዲቀሩ የሚፈልግና አንገቱ ከሰውነቱ ተለይቶ እንዲበር የሚፈልግ በዚህ ዋዲ እየሄድኩ ነው፣ በዚህ መንገድ እየሄድኩ ነው ወደ መዲናና ይከተለኝ ብለው የተናገሩበት ጊዜ ብቻቸውን አልሄዱም። በአንዳንድ ሪዋያ እስከ 20 የሚሆኑ ሰዎችን ይዘው ሄደዋል እሳቸውና ከነዛ ከ20 ሰዎች ውስጥ እኒህ ሰዒድ ኢብኑ ዘይድ እና ባለቤታቸው ሰይደቱና ፋጢማ ቢንቱል ኸጣብ ይገኛሉ ይላሉ። እና ሂጅራ ወደ መዲና መጀመሪያ ካደረጉት ናቸው ማለት ነው። ከዛ በኋላ መዲና ከሄዱ በኋላ ከነብዩ አለይሂ ሰላቱ ወሰላም ጋር ሁሉንም መሻሂዶችን ተገኝተዋል የበድር ጦርነት ሲቀር። የበድር ጦርነት ላይ ግን ባለፈው እንዳልነው የሰይዱና ጦልሐን ታሪክ ስናይ ጦልሐ ኢብኑ ዑበይድላህ እኒህ ጦልሐና እሳቸው ሰይዱና ሰዒድ ኢብኑ ዘይድ ቀድመው ወደ አንድ ቦታ ተልከው ነበረ። የአቡ ሱፊያን የንግድ ቅፍለቱ ቤት አቅጣጫ እየመጣ እንደሆነ እንዲሰልሉ ተልከው ሲመለሱ ግን ኦሬዲ ነብዩ አለይሂ ሰላቱ ወሰላም ቀድሞ ወሬው ደርሷቸው ወደ በድር ሄደው እነሱ ልክ መዲና ሲደርሱ በድር ጦርነቱ እየተካሄደ ነበረ። ከዛ እነሱ ወደ በድር ሲሄዱ መንገድ ላይ እነሱ እየተመለሱ ተገናኙና ነብዩ አለይሂ ሰላቱ ወሰላም ሲያገኟቸው ሰይዱና ሰዒድ በግልጽ ጠየቋቸው፣ እኛ ተካፋይ አይደለንም ወይ የዚህ ጦርነት ብለው ሲሏቸው ያው ያላቸው ቁጭት ነው እንግዲህ ለዲኑ ካላቸው ቁጭት የተነሳ አይ እናንተ እንደተሳተፋችሁ ናችሁ አሏቸው። አጅሩስ አሉ፣ አጅሩም እንደተሳተፋችሁ ቁጥር ነው ብለው ነብዩ አለይሂ ሰላቱ ወሰላም ግን ያቸው ሄደዋል እኮ ሶሒህ መዲና ከገቡም በኋላ ነብዩ ወደዛ ወደ በድር መውጣታቸውን ሲሰሙ የመሰላቸውና መዲና ያሉ መስሏቸው ነው ወደ መዲና የተመለሱት። ላኪን እዛ መሄዳቸውም ሲደርሳቸው ተመዲናም ቀጥለው ወደ በድር ሄደው ነበረ። ሱብሃንአላህ አስለንም ከመዲና የወጡትም ወደዛ እኮ በነብዩ አለይሂ ሰላቱ ወሰላም ትእዛዝ ነው፣ ለዚሁ ለዝግጅት ነው እና ልክ እንዳደረገ ሰው ነው የምትቆጠሩት። እዛ ሐቂቀተን ጦርነቱ ላይ ባትሳተፉም
እንደ ጦርነቱ ላይ እንደተሳተፈ ሰው ነው ተብለው ሐታ ከገኒማም ተሰጧቸዋል። እሳቸው ሰይዱና ሰዒድ ብኑ ዘይድ እና ጣልሐቱ ብኑ ዑበይድላህ ማለት ነውና የበድር ጦርነትን በአካል ባይሳተፉም ነቢዩ ዓለይሂ ሰላቱ ወሰላም ግን ከበድር ሰዎች ውስጥ ናችሁ ብለው የመሰከሩላቸው ሰሐቢይ ናቸው። ከዛ በኋላ ያሉትን የጦርነት ጊዜያቶች ግን አንዱንም አላሳለፉም። የኡሑድ ጦርነትም ላይ እንደዚሁ በጣም ትልቅ መስዋዕትነትን ከፍለዋል። ራሳቸው ሰይዱና ሰዒድ ራሱ የዐሸረቱል ሙበሸሪን ቢልጀና የተባሉትን ሐዲስም የዘገቡ ናቸው። ሰይዱና አቡበክር ፊልጀና፣ ዑመር ፊልጀና ምናምን ብለው ዘጠኞችን ይቆጥሩና አስረኛውን ልንገራችሁ ይላሉ። እዛ አስረኛው እኔ ነኝ እያሉ የሚናገሩበት ብዙ ሐዲሶች መጥቷል። ስለ እንትንም ሲናገሩ ስለ ኡሑድ ጦርነትም ሲናገሩ እነዚህ 10 ሱሐባዎች ይላሉ ራሳቸው ዐሸረቱል ሙበሸሪን የተባሉት የትም ቦታ ቢሆን ጦርነት ላይ ከነብዩ ፊት ነው የሚገኙት። ሶላት ላይ ደግሞ ሁሌም ከኋላቸው አይጠፉም። አላሁ አክበር። ሶላት ላይ ሁሌም ከኋላ አይጠፉም፣ ጦርነት ላይ ከፊት ናቸው። ያኒ ነብዩ አለይሂ ሰላቱ ወሰላም ምንም አደጋ እንዲደርስባቸው አይፈልጉም። ከፊት ቀድመው ነው የሚገኙት። በሶላት ደግሞ ከማንም በፊት ቀድመው ማእሙም የሚሆኑት እነዚህ 10ዎቹ ናቸው እያሉ ይናገሩ ነበርና ከነዚህ ምርጥ ከተባሉት ሱሐባዎች ውስጥ ናቸው ሰዒድ ብኑ ዘይድ ማለት ነው ረዲየላሁ ዐንሁ። ምንኛ ያማረ ጊዜ ነው ከነቢዩ ዓለይሂ ሰላቱ ወሰላም አለመለየት፣ ከሳቸው ተከትሎ መስገድ፣ ከሳቸው ጋር መቀማመጥ፣ የሳቸውን አካል መንካት አጅብ የሆነ አላሁ ተዓላ እንግዲህ በጣም ትልቅን ሸረፍ ትልቅን ልቅና በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አልቋቸዋል። እንግዲህ እኛንም በጀነት ይሰብስበን ከነሱም ከሱሐበቶቻቸውም ጋር ኢንሻአላሁ ተዓላ ካፍታ ቆይታ በኋላ የምንጨርሰው ይሆናል ታሪኩን። የተከበራችሁ ተመልካቾቻችን እየተከታተላችሁ የምትገኙት የአሱና ቲቪ ፕሮግራማችን የረመዳን ምሽቶችን ፕሮግራም ነው። አሱና ቲቪ ደግሞ እንግዲህ ከቀጥታ ስርጭታችን በተጨማሪ በተለያዩ የሚዲያ አማራጮቻችን በይፋዊ የፌስቡክ እንዲሁም ቲክቶክ እና የዩቲዩብ ገጾቻችን መከታተል ትችላላችሁ። እንግዲህ ይህን የበረከትና የእዝነት ወር በዒባዳ ሁላችንም እንድናሳልፈው በተለየና ከሌላው ጊዜ በበለጠ ማለት ነው አደራ ለማለት እንወዳለን። ኢንሻአላህ ካፍታ ቆይታ በኋላ የምንመለስ ነው የሚሆነው። አብራችሁን ቆዩ። اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان የተከበራችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። የረመዳን ምሽቶች ፕሮግራማችን አሁንም ወደ እናንተ መድረሱን ቀጥሏል። እንግዲህ በዚህ በወርሃ ረመዳን አላሁ ተባረከ ወተዓላ ወንጀላቸውን ከሚምርላቸው ባሪያዎች እንድንሆን ተግተን ልንሰራ እንዲሁም ዒባዳ ልናደርግ ይገባል። እንግዲህ በአንድ መድረክ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መላኢካው ጅብሪል ዱዓ አድርጎ እኔ አሚን ብያለሁ የይሁንታ ማረጋገጫዬን ሰጥቻለሁ ብለዋልና የተጠቀሱ 3 አይነት ሰዎች አሉ። እንግዲህ ከነኛ መካከል ረመዳን መጥቶ ወንጀሉ ያልተማረለት የአላሁ ተባረከ ወተዓላን ማህርታን ያላገኘ ሰው ይሄ እንግዲህ ከአላሁ ተባረከ ወተዓላ እዝነት የራቀ የሆነ ሰው ነው ተብሏልና ከዛ እንዳንሆን ሁላችንም በዒባዳ እንድንተጋ አሁንም በረመዳን ምሽቶች ፕሮግራማችን ስም ለእናንተ ለማስታወስ እንወዳለን። እንግዲህ ወደ ታሪካችን ስንመለስ የታላቁንና የአንጋፋውን ሱሐቢ ሰዒድ ብኑ ዘይድ ረዲየላሁ ዐንሁ የእሳቸውን ግለ ታሪክ እያወራን ነበር። እንግዲህ ካፍታ ቆይታ በፊትም ስለ ሙጃቡ ዱዓ የዱዓ ተቀባይነት ያላቸው ሱሐቢ መሆናቸውን ነካክተን ነበር። ኢንሻአላህ ወደ እሱና ወደ ሌሎች ተያያዥ ጉዳዮች የምንመለስ ይሆናል። ሼህ ሱብሃንአላህ ከነኚህ 10 አልሙበሸሪን ቢልጀና መሃል እሳቸው ብቻ አይደሉም ሙጃበ ዳዕዋ ሌሎችም አሉ። ላኪን ዛሬ ታሪኩ የሰዒድ ኢብኑ ዘይድ ነውና ሰዒድ ኢብኑ ዘይድ ረዲየላሁ ተዓላ ዐንሁ ሙጃበ ዳዕዋ ነበሩ። አላሁ ተባረከ ወተዓላ ተሰጣቸው ጸጋዎች መሃል አንዱ ይህ ነው። ላኪን ትልቁ ጸጋ ኒዕመተል ኢማን ወልኢስላም ነው።
ለሱ የሚደርስ የትኛውም ጸጋ የለም። ከዛም ጨምሮ አላሁ ተባረከ ወተዓላ استجابة الدعاء ሰጣቸው። በዚህ ላይ አቡ ኑዓይም حلية الأولياء ላይ ዘግበውታል። وهو أن امرأة አንዲት ሴት ነበረች አርዋ ቢንቱ ወይስ የሚሏት አንዲት ሴት ነበረችና ادعت يعني ادعاء አደረገች ሱብሃንአላህ እኚህ ወልይ ሷሊህ ጀነት የተመሰከረላቸው ሰው ላይ ادعاء ያደረገቸው ምንድነው أن سعيد بن زيد رضي الله عنه قد أخذ من أرضها فأدخله في أرضه سبحان الله ከሷ መሬት የተወሰነውን ቆርጠው ወደ መሬታቸው ወደ እሳቸው መሬት አስገቡ ብላ ادعاء አደረገች። እንዲህ ብላ ከሰሰቻቸው والعياذ بالله تعالى ማንን ነው ይሄንን የምትለው? سعيد بن زيد رضي الله تعالى عنه كذا فقال رضي الله عنه من دنا يالوت سعيد رضي الله عنه ما كنت لأسرق منها بعدما سمعت من رسول الله صلى الله عليه وسلم يقول من سرق شبرا من الأرض طوقه يوم القيامة من 7 أراضين رسول الله عليه الصلاة والسلام إهنن تالو بوهالا من سرق شبرا من الأرض عنديت سنزر مريت يسرق أساو يراسو حق يالهونان يسون حق مالتنو يسون وسن يسقبا ودراسو يادرق أساو طوقه يوم القيامة من 7 أراضين 7 مريت يعني بذلك أنقتو لاي لك عند هابل يدرق بتال نبي تالو بوهالا إهنن تسماهن بوهالا ነቢዩ ይሄንን ብለው ታሉ በኋላ እኔ እሷን መሬት ሰርቅ አለሁኝ አሉ። ሱብሃንአላህ ثم دعا ከዛ በኋላ ዱዓ አደረጉባት። እንዴት እንደዚህ አለቻቸው? اللهم إن كانت كاذبة يا الله እቺ ሴት ውሸቷ ተሆነ فلا تمتها حتى يعمى بصرها አይኗ እስኪጠፋ ድረስ ያ አላህ يعني ተመሞቷ በፊት አይኗ ይጥፋ። كذلك وتجعل قبرها في بئرها في دارها أبيتها وسط أبيئرها وسط قرقودا وسط قبران أدرقوا يا الله بلو انده الله دعاء أدرقوبات سبحان الله اتشي سيت أروى بنت أويس الموتة أينوا سكيت أفادرس أينوا أفتان برا كزام الزاو بيتوا يهيدا چيدا قرقودا وسط قباش بئر نبرنا الزاو قرقواد وسط يعني الزاو قرقواد وسط ودقاش قبرهم الزاو وسط هنا سبحان الله الساتشو يالوت الساتشو يادرقوا بالدعاء درسبات سبحان الله نعم እንግዲህ የሚያመለክተን ሙጃበ ዳዕዋ መሆናቸውን በዛ ላይ ደግሞ ምን ያክል የሐቅ ሰው እንደሆኑ ያመለክተናል። ይህንንም ሐዲስ እንግዲህ ከነብዩ አለይሂ ሰላቱ ወሰለም አስተላልፈውልናል። ትልቅ ሐዲስ ነው። ከዛ በኋላ የፊቅህ ዑለማዎች ስለ ሰው ሐቅ እንኳን ሲያወሩ በብዛት የሚጠቅሱት ሐዲስ ነው። የሰውን ንብረት መውሰድ የሚባለው ነገር በተለያዩ የገንዘብ የተለያዩ የእቃም ብቻ ሳይሆን የመሬት ራሱ ጎረቤት ከጎረቤቱ በአሁኑ ጊዜ የሚከሰት በጣም ሰው የሚዘናጋበት ነገር ነው። ለትንሽ ጥቅም እያለ ያን ያክል ራሱ አንዳንዴ የማይታይ የሆነ ነገር ነው ጥቅሙ ማለት ነውና ምሳሌ አጥሩን ከሰው ግቢ ላይ መገንባት የራሱ መሬት እያለ መሬቱ ብቻ በቃ ያጥሩን ያክል እኮ ነው ወደዛ የሚሄደው የተወሰኑ ኢንቾችም ሊሆኑ ይችላል ትንሽና ወደዛ ሄዶ ምን ያክል ስስታምነት እንደሆነ ነው የሚያመለክተው። እና ይህንን የተከበረ ሐዲስ በዚሁ ሰበብ ለኛ አስተምረውናል ማለት ነው። የሰውን መሬት ለሽብር ስንዝር እንኳን ያክል የወሰደ ሰው ምን ያክል ከባድ ወንጀል ውስጥ እንደሚወድቅ ነብዩ አለይሂ ሰላቱ ወሰለም የተናገሩትን በዚህ አይነት መልኩ አስተላልፈውልናል ማለት ነው። እሳቸው ታዲያ ከዓሸረቱል ሙበሸሪን ከመሆናቸው በተጨማሪ በተለያዩ ማዕረካዎች በተለያዩ ጦርነቶች ትልቅነታቸው ስለሚታወቅ ከነሱ በታች ላሉ ሱሐቦች እንደ አርአያ የሚወሰዱ ነበሩ። ይህንን ከሚያመላክተን ውስጥ የየርሙክ ጦርነት ይገኝበታል።
በየርሙክ ጦርነት ጊዜ ሰይዱና ኻሊድ ኢብኑ አልወሊድ እነ ሰይዱና አቡ ዑበይዳ ኢብኑ አልጀራህ እነ ሹራህቢል ሌሎች ታላላቅ ሱሐባዎች ነበሩ በዚህ ጦርነት ላይ። እሳቸው የሚገርመው ጦርነቶች ላይ ሲገኙ ሰይዱና ሰዒድ እንደ ተራ ወታደር ነው። በጣም የሚገርመኝ ከሱሐባዎች ታሪክ ይህ ነው ማለት እያንዳንዱ ቦታ ላይ እኛ ካልሆነን አይሉም። ደረጃቸው ምንም ያክል ከፍ ያለ ቢሆንም ሁሉም የየራሱ የሆነ ኹሱስያ ይኖረዋል። ምሳሌ ሰይዱና ኻሊድ ኢብኑ አልወሊድ በጦርነት ስትራቴጂያቸው፣ በጦርነት መሪነታቸው፣ በፈረሰኝነታቸው በጣም ይታወቃሉ። እሳቸው የፈረሰኞች መሪ ናቸው ሁሌም። እዚህ ላይ ሰይዱና አቡበከር እንዴት ብለው አይነሱም፣ ሰይዱና ዑመር እንዴት አይሉም፣ ወላ ሌሎችም አሸረቱል ሙበሸሪን እኛ ቀድመን ሰልመን እንዴት እሱ በኋላ ሰልሞ አይሉ። እንግዲህ ሰይዱና ኻሊድ የሰለሙት ከኡሑድ ጦርነት በኋላ ነው። ነቢዩ ዓለይሂ ሰላቱ ወሰላም ወደ መዲና ከሄዱ ከስንት ጊዜ በኋላ። እንዲህ አይነት ነገር የለባቸውም። ሰይዱና ሰዒድ መጀመሪያ ከሰለሙት ሰዎች ውስጥ ሆነው ከአሸረቱል ሙበሸሪን ውስጥ ሆነው ላኪን ጦርነቶች ጋር ሲሄዱ እንደ ተራ ጦረኛ ነው የሚሄዱት። ለምን እኔ መጀመሪያ ሰልሜ ምናምን የሚል ነገር የለባቸውም። ይህ የሱሐባዎች ትልቅ እንትናቸው ነው ማለት ሁሉም የየራሱ የሆነ እንትን ይኖረዋል፣ አመራር ብቃት ይኖረዋል፣ በዛው ልክ ይሰጠዋል። እና አቡ ዑበይዳ በጣም የአመራር ብቃት ስለነበራቸው የጦር መሪ ነበሩ እዛ ላይ። እነ ሰይዱና ኻሊድ የፈረሰኞች ሆኑ፣ እነ ሹራህቢል ሌሎች በመይመና እነ ሰይዱና ሙዓዝ ኢብኑ ጀበል ነበሩ የመሳሰሉት። የየርሙክ ጦርነት በጣም ከባድ ጦርነት ነበረ። የሙስሊሞች ቁጥር ወደ 24000 አካባቢ የሚሆን ነበረ የጦሩ ብዛት። የኩፋሮች ብዛት ደግሞ ወደ 120000 አካባቢ ነበረ። 24000 ለ120000 ነበር ጦርነቱ በጣም እና ጦርነቱን ሰይዱና ኻሊድ ከሰይዱና አቡ ዑበይዳ አስፈቅደው ስትራቴጂውን እሳቸው ነደፉት እና ምን አደረጉ? ራሳቸው የፈረሰኞች ሆኑና ሙዓዝን በቀኝ በኩል ሌሎችንም በግራ መሪ ምናምን አረጉና በ5 ከፈሉት። ከዛ ሰይዱና አቡ ዑበይዳን ምን አሏቸው? ሰይዱና ኻሊድ በጣም የጦርነት ስትራቴጂያቸው ከባድ ስለሆነ አንቱ ከመሪዎቹ ከፊት ሳይሆን መሆን ያለባችሁ ወደ ኋላ ሁኑ፣ ከመሃል ሆናችሁ ወደ ኋላ ሁኑ፣ ከእግረኞች ኋላ ሁኑ አሏቸው። ለምን አሏቸው? መሪ ናቸው ግን ከኋላ ለምን ሲሏቸው እያያቸው ነው የጠላትን ብዛት 120000 ነው፣ ሙስሊሞቹ ገና 24000 ናቸው። እና እንደው አንዳንዱ ቀልቡ ላይ ፍርሃት ይዞት ወደ ኋላ ልመለስ ብሎ ልሸሽ ካለ አንቱን አይቶ አፍሮ ይመለሳል አሏቸው። ሰይዱና ኻሊድ የእሳቸው ጀግንነቱም ስላለ ታዋቂነቱም ስላለ በሱሐባዎች መካከል አቡ ዑበይዳ መሪ ናቸው። እንግዲህ መሪህን አይታ አትሸሽም። ስለዚህ ከኋላ ሁኑ ሲሏቸው አቡ ዑበይዳ በጣም ፊጥናቸው አስደሰታቸው። ሆኖም ግን ኋላ መሆኑን አልፈለጉትም። ይህን የመሰለ ጦርነት ከኋላ መሆን ሸሂድነቱም ያው ያ ነገር አለና ማን አስፈለጋቸው? ልክ እንደሳቸው ታይቶ የሚታፈር እሳቸው አይተውኝማ እንዴት ሸሻለሁ የሚባል ፈለጉና ማንን እናገኙ? ሰዒድ ኢብኑ ዘይድ እሳቸውን በእሳቸው ቦታ ከኋላ አስደረገው። እሳቸው ከፊት ሆነው ጦርነቱን መሩ። በጣም በጀግንነት ሙስሊሞች ያን 120000 ደመሰሱታል። ሙሂም እና ከተራ ሱሐባዎች እንኳን ትልቅ ደረጃ ያላቸው እንዲህ የሚታፈሩ የነበሩ ታላቅ ሱሐቢይ ናቸው። ጀግንነታቸውም በዛው ልክ ነው። በጣም ብዙ ጀብዱን የፈጸሙ ታላቅ ሱሐቢይ ናቸው ሰይዱና ሰዒድ ኢብኑ ዘይድ ረዲየላሁ ዐንሁ። ያው ያ ሁሉ ክብር ያ ሁሉ ደረጃ በተለይ ከዚህም በፊት ጠቅሰነዋል። ሰይዱና ኻሊድ ኢብኑ አልወሊድ ረዲየላሁ ዐንሁ እንግዲህ እሳቸው ያው ሌሎችም ሱሐባቶች አሉ፣ ግን የእሳቸው የኻሊድ ምንም አይነት ማዕረካን አያደርጉም። ያው ኢንትሷር አድርገው ነው ወይንም በድል ነው የሚያጠናቅቁት። እንግዲህ ሰውነታቸው ቢታይ ምንም ጥሩ ወይንም ደህና የሚባል ቦታ አይገኝም። ያው ተበጣጥሶ ነው የሚባለውና ያን ያክል መስዋዕት እኮ ከፍለዋል። ትልቅ ቦታ ዲነል ኢስላምን ትልቅ ነገር ያኒ እንግዲህ ያው ለዲነል ኢስላም ነውና ግን ከልባቸው ስለሆነ በከባድ በሚባሉ መዋቂፎችና ሁኔታዎች ላይም
እዚህ ቦታ ሆኖ ሲባሉ ሰምዓን ወጣዓን ነው። ይሄ ነገራቸው ዲኑም እንግዲህ ያው አንዳንድ ታላላቅ መሻይኾች የሚሉት እኮ እንደዛ ነው አይደለም? ሼኻችን ሼኽ አብዱላህ ረሂመሁላህ ያው የኛ ሂማ እና ከሷሐባ ሂማ ጋር ሲነጻጸር እንግዲህ የሷሐባዎች ሂማ ወይንም የልብ ወኔያቸው ልክ አሁን ዘመን እንዳለ ሰው ቢሆን ኖሮ ዲኑ እኛ ጋር አይደርስም ነበር ነው የሚሉት። ሱብሃንአላህ ሪድዋኑላሂ ዐለይሂም ጀሚዓን። እንግዲህ አላህ ይወደድላቸው። እውነታቸውን ነው። እኛ ያለንበት ሐል እንደኛ አይነት ቢሆኑ ኖሮ ሰሐበቶች የትም ባልደረሰ ነበር። ሱብሃንአላህ ላኪን ሂማቸው አላሁ ሱብሓነሁ ወተዓላ የሰጣቸው ሂማ በጣም አስገራሚ አይነት እንደዛ ሆነው ባለፈው ስለ ጠልሓ ኡሑድ ላይ የነበራቸውን እንትን በጣም ስናይ እኮ በጣም ሐቂቀተን አንድ ሰው እንደዛ ደክሞት እንደዛ ተመቶ እጁ ሸለል እስኪሆን ድረስ ያ ሁላ ሐቂቀተን ምን አይነት እንትን እንደነበራቸው አላሁ አዕለም፣ አላህ ነው የሚያውቀው። እኛ ያኒ ታሪኩን ስናወራው ያኒ በአፍ ሲወራ ቀላል ሊመስል ይችላል። እንኳን ያኒ እንደዛ አይነት ባለ ፀሐያማ ወይንም ሞቃታማ በሆነ ሀገር አይደለም ቅዝቃዜ ባለበት ሀገር ራሱ ወይንም ፀሐይ ይሄን ያህል በማይጠነክርበት ሀገር ራሱ ይሄን ያህል ማድረግ በጣም የሚከብድ ነገር ነውና በዛ ላይ ደግሞ ያንን ሰይፍ ተሸክመው የሰይፉ ክብደት ይኖራል። በእግር ነው ተደብቀው መተኳኮስ ማለት አይደለም። ሱብሃንአላህ ረዲየላሁ ዐንሁም አካላቸው ላይ እንደዛ ይወጋሉ፣ ይቆስላሉ። እንደዛም ሆነው ነበረ ይሄ ሁላ የሚያደርጉት የነበረው ረዲየላሁ ዐንሁም። አንዳንዶቻቸው አንድም አካል እኮ አታይባቸውም ነበረ ኢላ ፊሃ ያኒ ጠዕኑን ቢሩምሒን አው ጁርሑን ቢሰይፍ እንደዚህ አይነት ሆነው ነበረ ረዲየላሁ ዐንሁም። እና በጣም አስገራሚ በጣም ደግሞ ትልቅ ስራ ሰርተው ነው የሄዱትና እንዳው እነሱ የሰሩትን ያህል መስራት ባንችልም ከነሱ መመሳሰሉ ራሱ ያውኒ መመሳሰሉም መጣሩም ያኒ ትልቅ ነገር ነው። እሱንም አላህ ይወፍቃል። አሚን አሚን። ያው ደግሞ ሼህ እዚህ ጋር ሷሐበቶች በተለይ ደግሞ ያው መጀመሪያ ዲን الاسلام መስፋፋት መሰረትም ስለሆኑ ብዙ ጊዜ ሷሐባ ሲባል ዑመር ሲባል አሊ ሲባል ረዲየላሁ ዐንሁማ ጂሃድ የሚለው ነገር አእምሮአችን ላይ ይመጣል። ያው በዚህ ያላቸው ገድል የተለየ ስለሆነ ነው። ሰይዱና አሊ ረዲየላሁ ዐንሁ እንግዲህ 10-20 ሰው ማያነሳውን ትልቅን በር እንደ ጋሻ አድርገው ጂሃድ የሚያደርጉ ታላቅ ሷሐቢ ናቸው። ይሄን ሰው በሚሰማበት ሰዓት ይሄኛው ታሪካቸው ይሄ ብቻ ጂሃድ እንጂ ሌላ ነገር ያላደረጉ ነው የሚመስለው። መለስ ብለን ደግሞ ስለ ዒልማቸው ኢጅቲሃድ ደረጃ ይደረሱ አሉ። ፈቂህ ከዛም በላይ የነቢዩና አለይሂ ሰላቱ ወሰላም እንግዲህ ያው ይሄ ከአስተማሪው ነው ከትምህርት ቤቱ ነው። ነቢዩ አለይሂ ሰላቱ ወሰላም ጂሃድን የጦር ስትራቴጂን ብቻ አይደለም ያስተማሯቸው፣ ሪፍቅንም አስተምሯቸዋል። ለሰው ለስለስ ብሎ አመራርንም ሀገረ መንግስት እንዴት ይያዛል እንዴት ይገነባል የሚለውንም ያን ስታዩ እንግዲህ የተለያየ የህይወት ገጽ ነው ያላቸው። ሁሉንም ብናገላብጠው በጂሃዱም ስንመጣ ከነሱ ውጭ ጂሃድ የሚያደርግ ያለ አይመስልም። በዒልማቸውም ስንመጣ በተዋዱዑም ስንመጣ በዙሁድም ደግሞ ስንመጣ ዱንያን እርግፍ አድርጎ የተወ ደግሞ እንደነሱ የለም። አላሁ ተባረከ ወተዓላ እንግዲህ ሁሉንም የነቢዩና አለይሂ ሰላቱ ወሰላም የሳቸውን ሁሉም በቻለው መልኩ ማለት ነው የሳቸውን አይነት ባህሪ ይዘው መሄድን አላሁ ተባረከ ወተዓላ ለግሷቸዋል ማለት ይቻላል። እንግዲህ ስለ ተዋዱዕ ሲወሳ አሁን ካለነው ከሰይዱና ሰዒድ ኢብኑ ዘይድ ጋር የተያዘ ነገር አለ። እኔ በጣም የሚገርመኝ እንግዲህ ከዚህ በፊት ያየናቸውን ሱሐባዎች እነ ሰይዱና አብዱራህማን እነ ሰዓድ እነ ጣልሓ እነ ዙበይር ሌሎችንም ስናወሳ አንድ ቃል ሁሎችም ጋር ተጠቅመናል። ከስድስቶቹ የሹራ ሰዎች ውስጥ ናቸው እያለን የጠቀስነው ነገር አለ። አህሉ ሹራ ውስጥ ናቸው። ሰይዱና ዑመር ኺላፋን እናንተ ተመካከራችሁ አድርጉ ካሏቸው ከስድስቶቹ ውስጥ ናቸው እያለን አወራን። ሰዒድን ግን አልጠቀስንም። ለምንድን ነው ሰይዱና ዑመር ሰዒድን ያላስገቧቸው? አህል ሳይሆኑ ቀርተው ነው ወይ? ያ አልነበረም። ሰይዱና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ
በጣም ፈጢን ናቸው፣ በጣም ብልህ ናቸው። አንዳንድ ሰዎች ሸይጣንና ነፍስያም እንዳይገባባቸው ለመዝጋት ስለፈለጉ ነው። ያ ምንድነው? ለሰይዱና ሰዒድ ሰይዱና ዑመር ምንድናቸው? ቀደም ሸይኻችን እንዳሉት ያጎት ልጅ ናቸው፣ በዛው ማማች ናቸው። እህታቸውን ድረውላቸዋል። ሰዒድን ከአህሉ ሹራ ካደረጓቸው ምናልባትም ሰዒድ ከተመረጡ ነገሩ ወደ ምን ይሄዳል? ወደ ቤተሰብነት ይሄዳል። ይህ ስልጣን መሸጋገር የሚባለው በቤተሰብ ሊሆን ይችላል። ሰው አህል ሳይሆኑ ቀርተው አይደለም፣ ቢሆኑ ችግርም አልነበረውም። ላኪን ምናልባትም ቢሆን ዑመር እኮ ቤተሰቡን አስገባ የሚል አይጠፋም። ስለዚህ የፊትናን በር ለመዝጋት ሰዒድን ተዋቸው። ሱብሃንአላህ። ሰይዱና ዑመር መተዋቸው ብቻ አይደለም የሚገርመው፣ ሰይዱና ሰዒድ ለምን ተውኛ ለማለታቸውም ነው። እዚህ ቦታ ላይ የተፈለገው ዲነል ኢስላምን ማስቀጠል ነው፣ ኺላፋን ማስቀጠል ነው። ስለሆነም የሚገባቸውን ሰዎች ሰይዱና ዑመር መርጠዋል። እኔን አለመምረጣቸው ችግር የለውም። አላሁ አክበር። ተራ ወታደርም ሆነ ይሄዳል እኮ ችግር የለባቸውም። ምን ያክል ተዋዱዕን በውስጣቸው ላይ ነቢዩ ዓለይሂ ሰላቱ ወሰላም እንዳስገቡባቸው ነው። ከሰይዱል ሙተዋዲዒን ናቸው ነቢዩ ዓለይሂ ሰላቱ ወሰላም። የሙተዋዲዖች የሚተናነሱ ሰዎች አይነታ ናቸው። ከሁሉም በላጭ ሆነው እሳቸው ግን ከሁሉም ደግሞ ተናናሽ ናቸው። እና ከነቢዩ ዓለይሂ ሰላቱ ወሰላም የያዙት ነገር ሶሓባዎች ሐቂቀተን መድረሳው ዕያነን ነበረ፣ በአይናቸው እያዩት ነው። ያንን መድረሳ ነቢዩን ዓለይሂ ሰላቱ ወሰላምን ከጠዋት እስከ ማታ የሚሰሩትን ነገር እያዩ ነው። እንግዲህ በተለይ እነዚህ ዐሸረቱል ሙበሸሪን ቅድም እንዳልኩት ከሶላት ላይ ከኋላቸው፣ ጦርነት ላይ ከፊት ናቸው። በእያንዳንዱ መሽሀድ ላይ ይገኛሉ፣ በሁሉም ነገር ላይ አብረዋቸዋሉ። ስለዚህ ሁለመናቸው የተቀረጸው በነቢዩ ዓለይሂ ሰላቱ ወሰላም ነበር እና ይህ ተዋዱዓቸውን የሚያሳይ ነገር ነው። ከዛም ደግሞ በሰይዱና ዓልይ ረዲየላሁ ዐንሁ የኸሊፋነት ዘመንም በሰይዱና ዑስማን የኸሊፋነት ዘመንም መጀመሪያ ሙባይዓ ከሚያደርጉት ውስጥ ነበሩ። እንዴት እኔ ምናምን ደረጃቸው እኮ የታወቀ ነው። በቃ የዚህ ኡመት በላጩ ከአስሮቹ ውስጥ ናቸው። 10 ሰዎች እንግዲህ አሁን በቢሊየን የሚቆጠር ሙስሊም አልፏል። አሁንም ድረስ አለ፣ ወደፊትም ይቀጥላል አይደለም። የፈለገውን ያክል ሙእሚን ቢመጣ ከነዚህ ከ10 ሰዎች በደረጃ ሊደርስ አይችልም። እኒህ ሰዒድ ከነዛ 10 ሰዎች በጣም እኮ አጂብ ነው። 10 ሰው ማለት ከ1000 ሰው 10 ሰው ራሱ በጣም ብዙ ነው። ምርጥ የሚባል 10 ሲባል በጣም ትልቅ ደረጃ ነው። ከነቢዩ ዓለይሂ ሰላቱ ወሰላም ዘመን ጀምሮ አሁን ድረስ እስካለው ወደፊትም እስከሚመጣው ሙእሚን ምርጡ 10ዎቹ እነዚህ ናቸው ሲባል ደግሞ በጣም ትልቅ ደረጃ ነው። ያንን ትልቅ ደረጃ ይዘው ግን ተራ ወታደር ሆነው ይሰሩ ነበረ። ሱብሃንአላህ። ይህ የተዋዱዓቸውን ጥግ የሚያሳይ ነው። ረዲየላሁ ዐንሁም ረዲየላሁ ዐንሁ። ያው በዛም በሰዓቱም ከነበሩ የአህል ፊትና በኢማሙ ዓሊ ረዲየላሁ ዐንሁ ላይ ያው ድንበር የሚያልፉ አንዳንድ ሰዎች ነበሩ። ከዚህ በፊት እንግዲህ በተለይ ደግሞ በጦልሓ ኢብኑ ዑበይድላህ እና በዙበይር ኢብኑ አልዓዋም የታሪክ ማህደር ላይ እንግዲህ በስፋት እያየነው ነበርና ከእሳቸው ጋርም እንግዲህ ተያይዞ የጠየቋቸው ነገር ነበር። ሰዒድ ኢብኑ ዘይድን ረዲየላሁ ዐንሁ የሰጧቸውን ምላሽ አለ። እስኪ እሱ እናያለን ኢንሻአላህ ሼህ። ጠይብ ሱብሓነላህ። ሰይዱና ሰዒድ ኢብኑ ዘይድ ረዲየላሁ ዐንሁ ብዙ እንትኖች አላቸው። ሱብሓነላህ የነቢዩ ዓለይሂ ሰላቱ ወሰላም ሰሓባ እየተሰደበ ዝም ማለት የሚለውን ሰውንም እንዴት ዝም ትላለህ ብለው ይህንን እየሰማሁኝ ብለው በጣም ሸዲድ የሆነ ኢንካር ማድረጋቸው ዓሊይ ብኑ አቢ ጣሊብ ረዲየላሁ ተዓላ ዐንሁ በተሰደቡበት ጊዜ ሕልየተል አውሊያ ላይ አቡ ኑዓይም አስቀምጠውታል። ሙጊረተ ብነ ሹዕባ መስጂድ አልአክበር ላይ ነበሩ። ወዐንደሁ አህለል ኩፋ ዐን የሚኒሂ ወዐን የሳሪሂ በቀኛቸውም በግራቸውም ለሙጊራ አህለል ኩፋዎች ነበሩና ሰዒድ ብኑ ዘይድ ረዲየላሁ ዐንሁ ሲመጡ ፈአጅለሰሁ ዐለ ሰሪሪ አልጋ ላይ ያስቀመጣቸው። ምክንያቱም ትልቅ ሰሓቢይ ናቸው።
ሱብሓነላህ ያኒ አሸረተል ሙበሸሪን ናቸው። እሱ ብቻ አይደለም ሚን መናቂቢሂ አንድ ቀን ሒራ ተራራ ላይ ራሱ እያሉ ከነቢዩ ጋር ዓለይሂ ሰላቱ ወሰላም ሒራ ተራራ ተንቀጣቅጦ ነበረና ነቢዩ ዓለይሂ ሰላቱ ወሰላም እስቡት ሒራ አሉ ፈኢነሁ ለይሰ ዓለይከ ኢላ ነቢዩን አው ስዲቁን አው ሸሂዱን ብለው ያሉበት እንትን ነበር። ይሄ ከኡሑድ ውጭ ነው። ኡሑድ ላይም እንደዛ ሆኖ ነበረና የኡሑድ ያሉት ያ ኡሑድ መዲና ነው። ሒራ ላይም ይሄ የተከሰተላቸው ትልቅ ሰሓቢይ ናቸው እኚህ ሰዒድ ኢብኑ ዘይድ ረዲየላሁ ተዓላ አንሁ። ከዛ በኋላ ሱብሓነላህ ምንድነው ያሉት ሰዒድ ኢብኑ ዘይድ ረዲየላሁ አንሁ መን የሱቡ ሃዛ ያ ሙጊራ፣ ሙጊራ ይሄ ሰው ማንን እንደዚህ እያለ ማንን እየሰደበ ነው ብሎ ጠይቀው ነበረ ረዲየላሁ ተዓላ አንሁ። ከዛ ምንድነው ያሏቸው? ቃል የሱቡ ዓሊይ ብነ አቢ ጣሊብን ዓለይሂ ሰላም ረዲየላሁ አንሁ። ዓሊይ ብነ አቢ ጣሊብን እየሰደበ ነው። ሱብሓነላህ ሰዒድ ብኑ ዘይድ በዛ ጊዜ ያ ሙጊራ ሆይ አዓደሃ ሰላሰን ሶስት ጊዜ እንዴት ይሄንን እየሰማሁኝ ነቢዩ ዓለይሂ ሰላቱ ወሰላም አቡበክሪን ፊልጀና ወዑመሩ ፊልጀና ወዑስማን ወዓሊ ፊልጀና ብለው ያሏቸውን እየሰደቡ እየሰደበ እንዴት ብለው ይሄን ያህል እንትን ነበራቸው። ያኒ ይሄን ያህል መሰማት የሚባል ነገር ነበራቸውና በጣም ያኒ ለዓሊይም ትልቅ ቦታ እንዳላቸው የሚያሳይ ነው ይሄ ቂሳው ማለት ነው። ዓሊይ ተሰድበው እንዴት ዝም ማለት ይቻላል ብለው ይሄንን በጣም ኢንካር ያደረጉ ናቸው ረዲየላሁ ተዓላ አንሁ። ያው በሰሓባዎች መካከል ያለውን መሐባ እናውቃለን። እርስ በርስ በተለይ ትልልቆቹ የነበራቸው እርስ በርስ መከባበር፣ አንዳቸው ለአንዳቸው ለክብራቸው መቆማቸው የታወቀ የሆነ ነገር ነው። ሰይዱና ዓሊ ብን አቢ ጣሊብ ኸሊፋ በነበሩበት ሰዓት ከሳቸው ጎን የነበሩ ናቸው። ምንም ጦርነቶች ላይ ባይሳተፉም ሲፊን ላይም ጀመልም ላይ አልነበሩም። ላኪን ሰይዱና ዓሊ የኸሊፋነቱ ባለቤት እሳቸው መሆናቸውን ያረጋገጡ ሰሓቢይ ናቸው። ከዛ በኋላ ራሱ ሰይዱና ዓሊ ከተገደሉ በኋላ ልጃቸው ሰይዱና ሐሰን ኢብኑ ዓሊ ነበሩ ኸሊፋ የነበሩት ለ6 ወራት ያክል እሳቸው መሪ ነበሩ። ለሰይዱና ሐሰንም ሙባይዓ አድርገዋል የሚገባቸው ሰይዱና ሐሰን መሆናቸውን ስለሚያውቁ ማለት ነው። ከዛም ሰይዱና ሐሰን ከስልጣን ራሳቸውን ሲያገሉ ያው ነቢዩ ዓለይሂ ሰላቱ ወሰላም አልኺላፈቱ 30 ዓማ ያሉት ሐዲስ ሞላ። የዛኔ ወደ ሙሉክ ይቀየራል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም ወደ ንግስና። ሙዓዊያ መጥቶ መሪ ነኝ ሲል ያው ለሙእሚኖች አንድነት ሲሉ እሳቸውም ተቀብለውት ነበረ። ግን አብረው ሙናሰራ አላደረጉም። ለብቻቸው ቤታቸው ውስጥ ወደ ዓቂቅ አካባቢ የራሳቸው ቤት ነበራቸው። እዛ ዒባዳቸውን እያደረጉ ኖሩ። እዛም ላይ ያሉ ነው ቅድም የጠቀሳችሁት ታሪክ የተከሰተው ከዛች ሴትዮ ጋራ በድንበር ገፋኝ ምናምን ብላ የተናገረችው ማለት ነው። እና እዛ እያሉ ሙዓዊያ በነበረበት ዘመን ሙዓዊያ አንድ ነገር አድርጓል። ያው ስልጣኑ እነ ሰይዱና ዑመር ይፈሩ የነበረውን ነገር እሱ ያደርግ ነበር። እነ ሰይዱና ዑመር በዝምድና እንዲሄድ አይፈልጉም ሐቅ ባለው ሰው እንዲሄድ እንጂ። እሱ ግን ቀድሞ እኔ ከሞትኩ ለየዚድ ለልጄ ሙባይዓ አድርጉ እያለ ለሰዎች ይልክ ነበረ እና መርዋን ኢብኑል ሐከምን ይልከው ነበር ወደ ሰዎች ለየዚድ ሙባይዓ አድርጉ እያለ ማለት ነው። እና የዚድም ሙባይዓውን ይፈልገው ነበረ። ንጉስ ለመሆን መሪ ለመሆን ይፈልግ ነበርና መርዋን ለሰዎች ይልክ ነበር፣ መልእክተኞችን ይልክ ነበርና መልእክት ከተላከባቸው ሰዎች ውስጥ አንዱ ሰይዱና ሰዒድ ነበሩና ያ ሰው መጣና ኑ እንሂድ አላቸው። ወደ የት አሉት? ወደ መርዋን አላቸው። ለምን አሉት? የዚድን ሙባይዓ እንድታደርጉ ገና ሙዓዊያ በህይወት አለ። እንደዛ ሲላቸው እኔ አልሄድም አሉት። ለምን ትሄዳላችሁ ምናምን ሲላቸው አንተ እኮ የምትጠራኝ እኔ እነሱ በኩፍር ላይ እያሉ እኔ በእስልምና ላይ እያለሁ የተጋደልኳቸውን ህዝቦች ነው ሙባይዓ እንዳደርግ የምትጠራኝ ብለው ሲናገሩት ደንግጦ ተመልሶ ሄደ ሰውየው። ከዛ በኋላ መርዋን ሰዒድ አልመጣም እንዳሉ ሲሰማ በቃ ተዋቸው አለ። ያው ያላቸውን ክብር ያውቃል፣ ዝናቸውን የሚያውቃል። ከዛ አጋጣሚ ሆኖ ከነቢዩ ዓለይሂ ሰላቱ ወሰላም
ባለቤቶች ውስጥ አንዷ አለፉ። ሲያልፉ ደግሞ ሰዒድ ይስገዱብኝ ብለው ወስያ ብለው ነበር እና አሁን ሄደን እናምጣቸው እንዴ በጉልበት አይነት ነገር ሲለው ለመርዋን ያ ሰውዬ አይተወው የነብዩ አለይሂ ሰላቱ ወሰላም ባለቤቶች ውስጥ አንዷ ስላለፉ እሳቸው ደግሞ ወስያ ስላሉ ሰዒድ እንዲያሰግዱ መምጣታቸው አይቀርም በማለት እሳቸው እስኪመጡ ጠበቀ። ከዛ በኋላ ግን ሙባይዓ ሳያደርጉለት በዛው በሙዓዊያ ዘመን ነው ያለፉት ሰይዱና ሰዒድ ኢብኑ ዘይድ ማለት ነውና ያለፉትም ያው በበሽታ ነበር ይላሉ እና ታመው ነው ያለፉት። እንደሌሎች ሸሂዶች አልሆኑም በማዕረካ ላይ ላኪን በሽታ አጋጠማቸው። ያ በሽታ ምግብ ሲመገብ አንድ ሰው አይፈጭምም ሆድም ላይ አይቆይም የበላው ዝም ብሎ የሚወጣበት አይነት በሽታ ነበር ያዛቸው። በዛ በሽታ አለፉ። እዛው ዓቂቅ አካባቢ ያለ በነበራቸው ቤት ላይ ነበር ያለፉት። ሆኖም ግን ወደ ነብዩ አለይሂ ሰላቱ ወሰላም መስጂድ መጣው እንዲሰገድባቸው ሰይዱና አብዱላህ ኢብኑ ዑመር ኢብኑ አልኸጣብ የሰይዱና ዑመር ልጅ ሰይዱና አብዱላህ ረዲየላሁ ዐንሁማ እሳቸውን አምጥተው ብዙ ትልቅ የክብር አሸኛኘት አድርገውላቸው ተቀብረዋል ማለት ነውና ሰይዱና ሰዒድ ኢብኑ ዘይድ ይህ ነበረ ታሪካቸው ረዲየላሁ ዐንሁ ረዲየላሁ ዐንሁ ወአርዳ። ልክ እንዳላችሁት አብዱላህ ኢብኑ ዑመር ነበረ እናታቸው የሰዒድ እናት አቱሐኒጡሁ ቢልሚስክ ያኒ በሚስክ እንትን ታደርገዋለህ ወይ ከሚስክ በላይ አጥየብ የሆነ አለ እንዴ ብለው አብዱላህ ኢብኑ ዑመር ከዛ የሰዒድ እናት ረዲየላሁ ዐንሁ ለአብዱላህ ኢብኑ ዑመር ሚስክ ሰጧቸውና ያንን ሚስክ ነበረ ያደረጉባቸው ካነ ሁወ الذي حنطه በዛ አይነት ሁኔታ ረዲየላሁ ዐንሁ ያው ሽኝታቸው ሆነው ነበረ ሰዒድ ኢብኑ ዘይድ ነፈዐና አላሁ ቢበረከቲሂ አሚን 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 ኢንሻአላሁ ተዓላ። እኛም እንግዲህ የነሱን ስም በማውሳት የአላህን ረሕመትና በረካ እንደምናገኝ ምንም ጥርጥር የለውም። አላህ ተውፊቁን ለኛም ለውድ ተመልካቾቻችንም እንዲለግሳቸው ለነርሱም ኢንሻአላህ ዱዓ እናደርጋለን። አሁንም እንደተለመደው ውድ ተመልካቾቻችን በእነኚህ በውድ በሆኑ በረመዳን ምሽቶች ለኛም ዱዓ እንዲያደርጉልን ለአህሉ ሱና ወልጀማዓ ለሱፊዩ ማህበረሰብ አላሁ ተባረከ ወተዓላ ድልን እንቲሷርን ያው ይታወቃል በየቦታው ያለው ሁኔታ ለአህሉል ሐቅ እንግዲህ የተጨቆኑበት አህሉል ባጢልና የፊትና ሰዎች ደግሞ ያለ ቦታውን የተቆናጠጡበት ጊዜ ላይ ነው የምንገኘውና ለዚህም ዱዓ ማድረግ ያስፈልጋል። ከዱዓም በተጨማሪ ደግሞ የግል ጥረት ማድረግ ወደ መጃሊስ العلم ወደ ዑለማዎች ማጀት እንግዲህ ወደ እነሱ ቀይ ጎራ ማለት ያስፈልጋል ሼኻችን የሚል የዛሬ መልእክታችንን ለውድ ተመልካቾቻችን የማስተላልፍ ነው የሚሆነው። ኢንሻአላህ በቀጣይ የረመዳን ምሽቶች ፕሮግራማችን እስከምንገናኝ መልካም የዒባዳ ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። اصحى يا نائم وحد الدائم اغتنم ليالي رمضان اصحى يا نائم وحد الدائم اغتنم ليالي رمضان